9 አመት አንድ ቤት ውስጥ ነው የሰራሁት። ስራ ይከብዳል በጣም ቤቱ ትልቅ ነው። ሰራተኛ ብቻ 15 ሰራተኛ ቤት ውስጥ አለ። ቀይ ምንጣፍ ተነጥፎ በቀይ ምንጣፍ ዌልካም አልተባልኩም። በስማ ጥቁር እኔ ብቻ ነኝ፣ ሴት እኔ ብቻ ነኝ። በጣም ቀዮች ናቸው እነሱ፣ ነጮች ናቸው። በጣም ነው የሚያምሩት። ልብሳቸው ወተት ነው የሚመስለው። በቃ የቢዝነስ ማን ሳምሶናይት ይዘው ነው የሚመጡት እና ካጠገቤ የተቀመጠው ሰው ምንድነው ወዴት እየሄድሽ ነው አለኝ። እንዳለ አይናቸው ከኔ ላይ ነው። ማናት ምንድናት ሊያስይዙኝ ነው በቃ ምናምን ነገር። በተከሰስኩበት ማግስት የቤቱ ኃላፊ እኔ ሆንኩኝ፣ የ15 ሰራተኛ ኃላፊ እኔ ሆንኩኝ። ገና እኮ ትንሽ የልጅ ነኝ እኮ። በቋንቋ እንግባባም እንዳልኳችሁ 2 ወረቀት ፈረምኩኝና 2 ኢንቬሎፕ ተሰጠኝ። ከዛ ይሄን አይደል የፈለግሽው ብሎ የሰውየውን ደሞዝ የሆነ ጥፋት ሲጠፋ በስነ ስርዓት ነው የሚጣራው። ተጣርቶ ጥፋት የተገኘበት ሰው ቲኬት ተቆርጦለት ነው ወደ ሀገሩ የሚመለሰው እንጂ ይሄ ሶሪ ምናምን የለም። የሁለት ሰራተኛ ደሞዝ ይከፈልሽ ነበር። እሱ ነገር እስኪ እንዴት ነበር? እስኪ እሱ ነጫጭ በቃ ክፉ ናቸው። እኛ አበሾች ተንኮለኞች ነን አይደለ እንላለና ባይኔቸር። እነሱ ደግሞ ከኛ የባሱ ተንኮለኞች ናቸው። አላጠፋሁም ይሄ የደሜ ዋጋ ነው ብዬ አስቀምጣት ነበር ያችን ብር። መኪና ገዛውበት። ስራ በዛው ልክ በቃ ተጠገረርኩኝ። ስራ በዛው ልክ ታዘዝኩኝ። በዛው ልክ አለቀስኩኝ። አረብ ሀገር ያሉ ልጆች ለምንድን ነው ረጅም ጊዜ አረብ ሀገር የሚቆዩ ብላችሁ ብትጠይቁኝ ቤት ገብቼ ሳላለቅስ የተኛውበት ቀን የለም። እንዴት ናችሁ? እንዴት አያችሁት ፋርሜን? ልጆችሽን አየን? አዎ በጣም ደስ ይላል። የእውነት የምታለቅሽው ሁሌ የምታወሪው ምናምን ነገር ምን እንደሆነ እንደ ጓደኛ አንዳንድ ጊዜ ውጭ ለሰምተንሽ ነው እንትን የምንለውና ማየታችን በእውነት በጣም ደስ ይላል። እንኳንም ያንን ይሁንሽ ወድሽ አይደለም የሚለውን ነገር ስታዩ ደግሞ ምን ያህል ሰላም እንደሚሰጥሽ አሁን የደከምሽበት ስለሆነ እንዴት እንደምትሆኝላችሁ ዶሮቼ ምናምን ስትይ አንዳንዴ ሙድን ይዝብሻልና ላይክ እንደ ልጅ ነው የሚሰማሽ እና እኔ ደስ ብሎኛል በማየቴ። ጎበዝ ቲጂ ምን ተሰማሽ? አይ ደስ ነው ያለኝ የምር ማለት ነው። ቅድም መግቢያችን ላይ ስንል ነበርና በሀገራችን በተለምዶ የወንድ ሴት የሚባል የሚከፋፈል ስራ አለና እንግዲህ አሸንፈሽ ሁሉንም ቻሌንጆችንም አልፈሽ ከቦታ ጋርም ከሰራተኛ ጋርም ከመኖ ጋርም ከዶሮቹ መንጋርም በጣም እንደዚህ ተቆጥሮ ማያልቅ ህመም አለ። ብዙ ቻሌንጆች አሉና ያንን ቻል ዋጥ አድርጎ ስራን ቀጥ አድርጎ መስራት ቀላል አይደለምና ሶመትሽ ደግሞ እንደዚህ የሆነ ድካምሽን ልፋትሽን ያሳለፍሻቸውን ብዙ እንባዎችና እንደ ቅርበታችን ስለምናቅ እንዲህ ስታይ እንደ ጓደኛ እንደ ቤተሰብ እንደ ስራ ባልደረባ በጣም ደስ ይላል። ታኮሪያለሽ። በነገርሽ ላይ ዙሪያሽ ላይ ያው ሶስታችንም እንዳጋጣሚ ሆኖ በጣም ብዙ ስራ የምንወድ ሰዎች ቻሌንጅ የምናደርግ ራሳችን የምናስተዳድር ለቤተሰቦቻችን የተወሰነ የሆነ ምንል ሰዎች ነንና በጠቅላላው ስራ የሚሰራን ሰው እናበረታታለን እንወዳለንና እሷ ደግሞ ጓደኛችን ናት። ቢሉም እኛ መንኮራለን እንዲህ ጠንካራ በመሆኗ እነዛን ሁሉ አልፋ ነዛረን ሰው አቋለሁ ማለት በራሱ ያፈራራል። ጓደኛ ማለት ብትቀብጭም ቅበጭ ደስ ብሎናል የኛ ስለሆነሽ እና ባለፉት ፕሮግራሞቻችን ምናልባት ቀበጥናት ምናምን የሚሉ የነበሩ ከቅብጠቷ ጀርባ ያለው ብዙ ወዳ አይደለም የምትቀብጠው ብዙ ቻሌንጅ ያረጋቻቸው ጡንቻ ያወጣችባቸው ጥርስ የነቀለችባቸው ስላሉ ከዛ አንፃር ነውና ይሄ ሳቃችንን ብቻ ነው የምናሳየው አይደለ? ለሰዎች ፊት ለፊት የምናሳየው ሳቃችንን ብቻ ነው። ከሳቃችን ጀርባ ግን ብዙ ቁስለቶች አሉ። እንደውም አንድ የሆነ ጊዜ የሚዘዋወር ፌስቡክ ላይ ፎቶ ነበርና ከፊት ለፊት ልጅቷ በጣም ነው የምታምረው፣ ከኋላ ብዙ የተወጋጋ ነገር አለና ስንስቅ ሳቃችን ብቻ አይደለም ብዙ ቁስሎች አሉ። ያንን አልፋ ዛሬ ላይ እንደዚህ መተን ደሞለኝ እኛ ብቻ ሳይሆን ለቤተሰቦቻችን በማስጎብኘታችን ደስ ብሎናል። ፕሮግራማችን እያሳረግን መውጫ ላይ ስለሆነ ያለነው ትጂዬ ወደ ኋላ ሄደሽ ብለናል። ግን ለማሳረጊያ እንዲሆነን በአውሮፓም በአሜሪካም እዚህ ሀገር ውስጥም ሆነው ቻሌንጅ በጣም እያደረጉ ያሉ ዋጋ ይከፈሉ ያሉ የሆነ የራስ ነገርን ለመጀመር ብለው በሩ ተዘግቶባቸው መንገዱ ጠፍቷቸው በነገርሽ ላይ ሌላው እኛ ሀገር የሆነ ስራ ለመስራት ወይም ገንዘብ ኖሮሽ ቀድማንቺ እንዳልሹ
ለመጀመር ሰውም ፍቃደኛ ሆኖ ሐሳቡን አይሰጥም ሼር አያረግሽም ትዝም ላይ የሆነ ጊዜ የሆነ ቃ ልንገዛ ፈልገን የት እንደሚሸጥ አጣን ማለት ነውና ተመሳሳይ ቃ የሚሸጡትን ሰዎች ስንጠይቅ የኛን ስራ ሊጀምሩ ነው አይነት ነገር ብለው ሊጠቁሙን አልፈለጉ ይሄ ምቀኝነት ነው ማለት ነው እና ከዚህ ክፍተቶች አሉ ቻሌንጆች አሉና እንደ አጠቃላይ እንደው በዚህ ስራም ይሁን በሌላው ስራ ያው አንቺ ዋናው ስራን ሰርተሽ አሳይተሻል መንገድ ይዘሻል አሁን ማለት ነውና የትኛውንም አይነት ስራ ለመስራት በተለይ ሴቶች ያው ወንዶችን ለማለታችን አይደለም ግን እንደው ቻሌንጅን ፈተናን ተጋፍጠው አልፈው የሚደርሱ የፈለጉበት ቦታ ወይም ደግሞ መንገዳቸውን ለመጀመር አንቺ ከፈርሻቸው ዋጋዎች አሉና እነዛን እንዴት እንደተቋቋምሽ ያችን ፔን እንድታነሽን ይፈልኩት ነው አሁን ለምሳሌ ይሄ ነው ብለሽ አንዳንድ ጊዜ የምታሳልፊያቸውን ጊዜያቶች አማርኛ ታጭላቸዋለሽ ቃላት አይገልጻቸውም አንቺን ነው ሰብሮሽ የሚያልፉት እንጂ ይሄ ሆነ ብለሽ ይሄ አማርኛ ታጭላቸዋለሽ ያስለቀሰሽን ፓርት ኢቭን ለጓደኛሽ እንደው ለእናንተ እንኳን ሼር ለማድረግ አሁን ብዙ ጊዜ በጣም ካላለቀስኩኝ አልነግራችሁማ እንዴት እንደከፋኝ አታቁማ አላስታውቅም አይደል እንዴት እንደማለቀስ እና ያንን ፓርት መግለጽ አትችይም በየቀኑ እንትኑን እየቀያየረ ይመጣብሻል ቻሌንጆች ይመጣሉ ፈተናዎች ይመጣሉ ስፔሻሊ ደግሞ በእኛ ሀገር ባለው የሥራ እንትንና በሴቶች ላይ ያለው ጫና ትንሽ ከበድ ያለ ነው ሲስተም ውስጥ ለመግባት ሴት ሆነሽ እቃ እንኳን ልትገዢ ሆነ ቦታ እንኳን እቃ ሲደሽ ስትገዢ የሚደርስብሽ ቻሌንጅ አሁን አንቺ እንዳልሽው ሴት ስለሆንሽ ብቻ ቶሎ አትስተናገጅም በጣም በሚገርም ሁኔታ ያየሁት ኢትዮጵያ ውስጥና ትንሽ ይከብዳል በጣም ብዙ ቻሌንጅ አለው በጣም ብዙ አስለቃሽ ነገር አለው ማካበድ ካልሆነብኝ በየቀኑ ጀስት እንደዚህ ስራውዬ ምና ደክሞኝ በሆነ ነገር ተበሳጭቼ ምናምን ሂጄ ሳላለቅስ የተኛውበት ቀን የለም ቤት ገብቼ ሳላለቅስ የተኛውበት ቀን የለም በምንም አይነት ሁኔታ ይሁን በቃ እንትኑን ብቻ ቤት ስገባ ስሜት ይቀያየራል አይገርም እና በቃ አለቅሳለሁ የሚያስለቅስ ፓርት አለው ያው አሁን አልቅሽ እንዳትልኝ እናንተ ጋር ነኝ ግን በጣም ትጂ እንድታነሽው መፈልገው ያው የመጣሽበት መንገድ አለ አሚ ነው ምናምን ግን በተለይ ከዚህ በፊት የሰራነው ፕሮግራም አለ አሁንም ትኩረት ሊሰጣቸው ይገባል ብዬ የምለው አረብ ሀገር ወይም ደግሞ በተለያዩ ዓለማት የሚኖሩ ከኢትዮጵያ ውጭ የሚኖሩ እህቶቻችን የሚከፍሉት ዋጋ አለ ወንዶች ዋጋ አይከፍሉም አይደለም ቢያንስ ለወንዶች እድሜ አለ ብያምናለሁ ለሴትና ለወንድ እድሜ እኩል አልሰጥም ኖረው ጊዜያቸውን እዛ ሳልፈው ቤተሰብ መመስረት ምናምን ይፈልጉና ያን ነገር መሆን አይቻልም ከዛ በቃ ተመልሰው እዛው እንዲኖሩ 20 አመት 30 አመት በስደት ይኖራሉ ለራስ መኖር ይቀርና ለቤተሰብ ለአካባቢ ለማህበረሰብ ነው የሚሰሩትና እኔ ሁሌም የነሱ ፔን ይሰማኛል በተለይ ደግሞ እኔ ባደኩበት ማህበረሰብ እኔ ባደኩበት አካባቢ ያለ ሰው በሙሉ ሴት ልጅ እድሜዋን እንደገበረች ነው አንቺ ደግሞ እንግዲህ በአረብ ሀገር እንደመኖርሽ በአጭር ጊዜ ሰርተሽ አጭር ጊዜ የሚባል አይደለም የኖርሽበት አመት እንዳወራሽን 9 አመት አካባቢ ኖርሻል ግን እኔ አሁን በማቀው 9 አመት ትንሽ ነው ብዬ ነው የምለው ለምን 20 አመት 30 አመት ኖሮ ህይወታቸው አልተቀየረም ተመሳሳይ እዛው ላይ ነው ያሉት ኢቭን የደከሙላችሁ ቤተሰቦች እንኳን ጥሩ መሰረት ላይ ይዙ ይችላሉና እንደው አንቺ ወደ አረብ ሀገር ስቴጅ የገጠመሽ ምን ነበር ቶሎ ወደዚህ ተመለሽ ማለት 9 አመት ቆይተሽ ቀላል አይደለም 9 አመት ቆይተሽ ምን ይመስል ነበር ማትረሻቸው ገጠመሽ ምን ይመስሉ ነበር የሚሆነው በመሃል ጣልቃ ሳንገባብሽ እስኪ እንደ 9 አመት ቆይታሽን ለተመልካቾቻችን አጋሪልን ከኢትዮጵያ ከወጣው 9 አመት ኦልሞስት 9 አመት በዩ አረብ ሀገር ነበርኩ እንደማንኛውም እህቶቼ እንደማንኛውም ኢትዮጵያዊ አረብ ሀገር ነበርኩ አረብ ሀገር በነገራችን ላይ አረብ ሀገር አንድ ቤት ብቻ ነው 9 አመት አንድ ቤት ውስጥ ነው የሰራሁት አንድ ቤት ውስጥ ነው የሰራሁት በሳምንት አንድ ጊዜ እረፍታለኝ በጣም መልካም የሚባሉ ቤተሰቦች ናቸው ያጋጠሙ ስራ ይከብዳል በጣም ቤቱ ትልቅ ነው ሰራተኛ ብቻ 15 ሰራተኛ ቤት ውስጥ አለ አበሾች ናቸው ሁሉ አይደለም እኔ ብቻ ነኝ አበሻ መኖሪያ ቤት ከኢትዮጵያ እንደሄድኩኝ እዛ ቤት ነው የገባሁት ከዛ ቤት ነው ገባው እዛው ቀረው እና ትንሽ የቋንቋም ችግር ነበር የተወሰነ ጊዜ በጣም ቻሌንጅ ያደረገኝ የቋንቋ ችግር ነበር እንዳሆኑ አልነበርኩም እቺን ነበር ማክለው ቀጫጫ ነበርኩ ልጅ ነበርኩ እኔ ብቻ ነበርኩ አበሻ ዛ ቤት ውስጥ ሌሎቹ የተለያየ አገር ዜጎች ናቸው
እንደኛ ሀገር እንዳይመስሏችሁ እነዛ ማለት የኛ ሀገር አይነት ልብ ያላቸው ዜጎች እንዳይመስሏችሁ በጣም ክፉ ጨካኞች ይሄ ነገርን የሚያቀጣጥሩ በቃ ክፉ ናቸው እኛ አበሾች ተንኮለኞች ነን አይደለ እንላለና ባይኔቸር እነሱ ደግሞ ከኛ የባሱ ተንኮለኞች ናቸው የሌላ ሀገር ዜጎች እና ትንሽ 1-2 አመት ቻሌንጅ አድርጎኛል ከዛ እዛ ቦታ ላይ እየሰራው ከዛ በኋላ ግን እግዚአብሔር በምንድነው ይሾማል ነው የሚባለው የነሱ አለቃ ሆኜ ተሾምኩኝ እንደው የ2 አመት ቆይታሽ አሁን ከባድ የነበረው ጊዜ 2 አመት ቆይታሽ ላይ በጣም ማትረሽ መጥፎ አጋጣሚዎች ምን ነበሩ እንደገባሽ መጀመሪያው ፈተና ምትዋንች ምንድነው መጀመሪያው አንደኛ ቋንቋ ጎበዝ አልነበርኩኝም ማለቴ በቃ ጎበዝ አልነበርኩኝም እና የተቀጠርኩት ምን ሆኜ መሰላችሁ ቤት ውስጥ አስተናጋጅ አለ ያስተናጋጁ ረዳቱኝ ነው የተቀጠርኩት አስተናጋጁ ደግሞ ወንድ ነው ህንዳዊ ነው ሰውየው እና የሱ ረዳት ነኝ እኔ ትልቅ ሰው ነው በቃ እንደፈለገ ነው የሚያዘኝ እኔ ደግሞ በቃ ቤቱ በጣም ትልቅ ነው እዛዛ ስተሽ እስከምሽ 5-10 ደቂቃ ከኪችን ተነስተሽ እነሱ ወዳሉበት ለመሄድ ራሱ 5-10 ደቂቃ ይፈጅብሻል ሄደሽ ለመመለስ 20 ደቂቃ ምናምን ይፈጅብሻልና በልጅ ግሬ በጣም ነው ምሮጠው በጣም ነው የሚያደክመው ስራው ራሱ ፕላስ ደግሞ ምግብ ራሱ አንድ ቻሌንጅ ነው ታውቃላችሁ እዚያ አንስተሽ ሄደሽ በዛን እድሜ የነሱን ምግብ አዳፕት አድርጎ በዛ ላይ ደግሞ ለሰራተኛ ብቻ የሚሰራ ምግብ አለ ከነሱ ጋር አትበይም ለሰራተኛ ብዙ ለሰራተኛ ሌላ ምግብ ይሰራል ያ ምግብ ወደርሽም ጠላሽም ትበያለሽ ስለሚሮሽ ብቻ የራሱ አንድ ቻሌንጅ ይሆንብሻል እና 2 አመቱ በዛ አለፈ ወደ እነሱ አለቃነት የተሾምኩበት ያው እግዚአብሔር አንዳንድ ጊዜ እኔ በጣም እኔ ነኝ ብዬ ክሬዲት እኔ አልወስድም እኔ ስለራሴ ማውራት በነገራችን ላይ አልወድም ምክንያቱም ዛትማች የሚያስተምርም ህይወት ይሄ እኮ ብታደርጉ ብዬ ያደረኩት ነገር የለም ስለራሴ ማውራትም ብዙ ኮምፎርት አይሰጠኝም እውነት ለመናገር እና ከዚህ እንድደርስ እየረዳኝ እግዚአብሔር ነው የኔ ብርታት አይደለም የኔ መጣርም አይደለም እግዚአብሔር ግን በቃ የሆነ ቦታ ላይ ፒክ አድርጎ የሆነ ቦታ ላይ ቁጭ እንዳደረገኝ ነው የማስበው እንጂ የኔ ጥንካሬ አይደለም በዛ ነገር ውስጥ ሁላ አልፌ እዚህ ቦታ ላይ እደርሳለሁ ብዬ አስቤም አላውቅም ታስባለሁ ሰው ነኝ አስባለሁና ግን ነገሮች ሁላ እንደዚህ ይሳካሉ ይሆኑልኛል እንደዚህ ፋይት አደርጋለሁ እንደዚህ ወጥቼ የተደላደለ ቦታ ነው ኦፍ ኮርስ ጥሩ ደስ ይላል እዛም መኖር ይቻላል ለረጅም ጊዜ መኖር ችግር የለውም ትበያለሽ ተጠጫለሽ ተመሳሳይ ህይወት ትኖሪያለሽ እንደማንኛውም የአረብ ሀገር ልጆች አሁን ብዙ ጊዜ የአረብ ሀገር ልጆች እዛው ተሸውደው የሚቀሩት የተመቻቸ ላይፍ ስለሚኖራቸውና ሁለተኛ ነገር ደግሞ ሰርተው ለቤተሰብ ወደዚህ ስለሚልኩት ነው ብሩ ከዛ ምን ይዤ ልግባ አገር ቤት ምን ይዤ ልሂድ ብሄድስ እንደዛ አይነት ነገር ያጋጥመኛል ብለው 10 15 20 አመት ያክል ይቆያሉ ወደ ራሴ ነገር ስመጣላችሁ 2 አመት ላይ ነው እንደዛው ሆኜ አለፍኩኝ ከዛ በኋላ በሆነ አጋጣሚ የተሰጠኝ ሆኖ ይሁን አላቀም ብቻ ግን ሰዎች ፑሽ ያደርጉኝና ግን እዛ ላይ አልወድቅም እግዚአብሔርን በጣም የማመሰግነው ነገር ፑሽ የተደረኩበት ቦታ ላይ እንደሚያነሳኝ አቃለሁ እና በማላቀው ነገር ክስ ቀረበብኝ ከሰራተኞችና ለአሰሪያችን ተነገረ ከዛ ሲጣራ ያ ነገር እኔ አላደረኩትም ኦሬዲ ምንም ያደረኩት ነገር የለምና በስነ ስርዓት ነው የተጣራው ቤት ውስጥ በጣም ሃርድ ነው ቤቱ በጣም ትልቅ የቢዝነስ ሰው ነው አሰሪያችን በቃ ሲክር ነው በቃ የሆነ ጥፋት ሲጠፋ በስነ ስርዓት ነው የሚጣራው ተጣርቶ ጥፋት የተገኘበት ሰው ቲኬት ተቆርጦለት ነው ወደ ሀገሩ የሚመለሰው እንጂ ይሄ ሶሪ ምናምን የለም በፍጹም የለም ከዛ ያ ነገር እኔ አላደረኩትም እና ሌላ ሰው ነው ያደረገው ምናልባት መነገር የሚችል ከሆነ ታሪኩን ያው እቃ ነው የጠፋው እቃ የቤት እቃ ነው የጠፋው ያን እቃ የጠፋውን እቃ እሷ ነች የወሰደችው አይነት ነገር ነው የተባለ ግን እኔ አልወሰድኩኝም ያንን እቃ ከዛ የቤቱ ኃላፊ የሰራተኞች ኃላፊ እኔ ሆንኩኝ በተከሰስኩበት ማግስት የቤቱ ኃላፊ እኔ ሆንኩኝ የ15 ሰራተኛ ኃላፊ እኔ ሆንኩኝ ገና እኮ ትንሽ የልጅ ነኝ እኮ በቋንቋ አንግባባም እንዳልኳችሁ በምንም ነገር አንግባባም ሰራተኞች ሲፈልጉ እኔን ነው የሚጠይቁት
ስኬቴ እዛ ጋር ነው የጀመረው። እውነት ለመናገር የዛን ቀን ነው ስኬታማ ነኝ ብዬ ያሰብኩት። ራሴ ሰራተኛ ሆኜ የሰራተኛ ኃላፊ ሲሆን ምንም በሌለኝ ብር ላይ ስኬቴ እዛ ጋር ነው ፊል ያደረኩት። ከዛ በኋላ ያው እንዳልኳችሁ ረጅም አመት ቆይቻለሁኝ። አረብ ሀገር እንደኖረች ሴት ሳይሆን የኖርኩት ዴይ ቱ ዴይ ኢትዮጵያ ነበር ኑሮዬ። እዛ ቢሆንም ያለው እንትኔ ግን ኢትዮጵያ ውስጥ መጥቼ ምን መስራት እንዳለብኝ ፕላን አደርጋለሁ። ምን ማድረግ እንዳለብኝ ፕላን አደርጋለሁ። በሳምንት አንድ ቀን እረፍት አለኝ። በሳምንት አንድ ቀን እረፍት ሲኖረኝ ፓርት ታይም ወጥቼ እሰራለሁ እንጂ እረፍት አልወጣም። ይሄ ሞል ሂጄ ልዝናና ከጓደኞቼ ጋር ልገናኝ ምናምን አልልም። ፓርት ታይም ወጥቼ ጥዋት እወጣለሁ፣ 1 ሰዓት ላይ እወጣለሁ እስከ ምሽቱ 3 ሰዓት ድረስ ፓርት ታይም እሰራለሁ። በሰዓት ይከፈለኛል። ያችን ሳንቲም ሴቭ አድርጌ እናቴን እንረዳበታለሁ። ደሞዜ የኔ ነው። ፓርት ታይሙ የእናትሽ ነው። ፓርት ታይም ደግሞ የማዘር ነው። ማዘርን ብቻ ነው ሰፖርት ማድረግ። ለማዘር ብቻ ነው የምደውለው። ከቸገራት ልካለሁ፣ ካልቸገራት ደግሞ ዳትማች ኤክሰስ የሆነ ላይፍ ላላኖራት እችላለሁ። ግን በቃ ግን ማድረግ ባለብኝ ነገር በፕሮግራም በጣም የፕሮግራም ሰው ነኝ። በፕሮግራም እናቴን እረዳለሁ። ከዛ ውጪ ለአንድ ሰው በጣም አትኩሬ የምነግራቸው ነገር አረብ ሀገር ያሉ ልጆች ለምንድን ነው ረጅም ጊዜ አረብ ሀገር የሚቆዩ ብላችሁ ብትጠይቁኝ ይሄ ለቤተሰብ፣ ለእህት፣ ለወንድም፣ ለጎረቤት ልጅ፣ ለአክስት፣ ለወንድም ልጅ የሚበታተን ሳንቲም ነው ያላቸውና ይሄ ነገር እነሱን እዛ ረጅም አመት እዛው ነው የሚያስቀራቸው። ሊያስቀራቸውም ችሏል። አሁንም ያሉት እዛው ነው። ስለዚህ አሁን እነሱ እንደዚህ ሰርተው እዚህ ሀገራቸው ላይም በዚህ ሁኔታ መኖር እንደሚችሉ በዚህ አጋጣሚ ልነግራቸው ፈልጋለሁ። ረጅም ጊዜ እዛ መቆየት የለባቸውም። ብራቸውን ሴቭ ማድረግ አለባቸው። መቀየር አለባቸው። ሰው መሆን አለባቸው። የራሳቸው አለቃ ራሳቸው መሆን አለባቸው ብዬ አስባለሁ። ያው እንደው እዚህ ጋር አብረሽ እንድታነሽ እንፈልገው ያው 9 አመት እንግዲህ ኖርሽ፣ 2 አመት እንዳልሽው ከዛ በኋላ ደግሞ የሰራተኞች ኃላፊ ሆነሽ ቆይተሻልና ያው እኔም ታሪኩን በተወሰነ መንገድ ስለማውቀው ነውና የመጨረሻዎቹን አመታት ወይ 1 አመት 2 አመት አካባቢ ካልተሳሳትኩኝ የሁለት ሰራተኛ ደሞዝ ይከፈልሽ ነበር። እሱ ነገር እስኪ እንዴት ነበር? እስኪ እሱ ነጫጭ ዋና ላይ ትዘላለች። አዎ ዋና ላይ ትዘላለች። እስኪ እንዴት ነበር? እንዴት ነው ወደዛ ይገባ? ባልኳችሁ አመት እመጣለሁ፣ ቫኬሽን እመጣለሁ ኢትዮጵያ ውስጥ። ቫኬሽን ስመጣ 9 አመት ሙሉ አልተቀመጥኩኝም። እመጣለሁ ኢትዮጵያ መጥቼ በነገራችን ላይ ኢትዮጵያ ስመጣ የአንድ ወር ደሞዝ ፍሪ ደሞዝ እና ፍሪ ትኬት አለኝ። የአንድ ወር ፍሪ ደሞዝ አለኝ እና ደግሞ ደርሶ መልስ ፍሪ ትኬት አለኝ። ካልመጣው የአንድ ወር ደሞዜንና ፍሪ ትኬቴን ብር እቀበላለሁ። በነገራችን ላይ አሰሬ በጣም ነው የሚገረምብኝ። አይቀበሉም እነሱ እንጂ ተቀበለ እኔ እቀበላለሁ። መምጣት ካልፈለኩ ወደ ኢትዮጵያ የአንድ ወር ፍሪ ደሞዝና የትኬቴን እቀበላለሁ። መጥቼ ጀስት መጣለው ኢትዮጵያ ውስጥ ያለውን ነገር ኢንቫይሮንመንት አጥንቼ ምናምን በአንድ ወር ከአንድ ወር በላይ አልቆይም። አንድ ወርም ላልቆይ ይችላል። በነገራችን ላይ ያው አመዛዘኝ ግን አንድ ወር ልቆይ ይችላል። እነ ማዘርን ጠይቄ ምናምን ነገር መጥቼ ሄዳለሁ። መጥቼ አንዳንድ ነገሮችን እያስተካከልኩ ኢትዮጵያ ውስጥ ያለውን ነገር አጥንቼ እመለሳለሁ። መጥቼ ምን ብሰራ ይሻለኛል? እሺ ስመጣስ ምንድነው ማድረግ ያለብኝ እላለሁ። የሆኑ ነገሮችን አፕዴት ገስተሽ አይተሽ ምናምን እንደዛ አድርጌ እመለሳለሁኝ ብር ካለኝ ማለት ነው። ከዛ ፋይናል ላይ አስተናጋጁ በቃ ለመምጣት ኦሬዲ እዚህ ያስተካከልኩኝ ነው እየመጣው በዚህ አመት የሆነ ጊዜ የሆነ መጥቼ የሆነ ነገር ወይ አድርጌ ምናምን በዚህ አመት ደግሞ ኤግዚት እመጣለሁ ወደ ሀገር ቤት ብዬ ሄድኩኝ። እንደሄድኩ ኮሮና ገባ። ቤት ገዝቼ እንደሄድኩ ኮሮና ገባ። ከዛ ኮሮና ሲገባ አስተናጋጁ ሄደ ወደ ሀገሩ ኤግዚት ሄደ እና እኔ ካስተናጋጁ ጋር ነው የምሰራው። በደንብ እችላለሁ መስራት፣ ማስተናገድ እችላለሁ፣ ኤቭሪቲንግ እችላለሁ። በቃ እሱ ትልቅ ሰው ነው፣ ቢኖርም ባይኖርም እኔ ነኝ የምሰራው። ከዛ ሲሄድ ሰራተኛ መምጣት አልቻለም። የኔንም የሱንም ስራ እኔ ነኝ የምሰራው፣ የሰውየውን ስራ ደርቤ እና በጣም ስራ በዛብኝ። ከዛ ደሞዝ ስጠብቅ ሰውየው የራሴን ደሞዝ ብቻ ሰጠኝ። ከዛ ተጣላን። ለምን አሽ ከሰውየው ጋር ተጣላን። ሰውየው እንዳልኳችሁ በጣም በሰራተኛ የተከበበ ወፍ ራሱ ሊታዘዝለት የሚችል በጣም
ይሄ ሊደር የሆነ ሰውዬ ነው። በጣም ነው ማደንቀው። በነገራችን ላይ በጣም ስማርት የሆነ ሰው ነው። ሲመጣ ሁሉም ሰው በቃ ቀጥ ብሎ የሚቆምለት እና እኔ አለቃ ስሆን እንደዛ አይነት ሰው ነው መሆን ፈልገው የምል አይነት እንትን ነው ያለኝና ይሄ ሊደርነቱን በስነ ስርዓት ማኔጅ የሚያደርግ ሰው የለም። የአይነት አሰሪ ነበረንና ማንም ሰው አይናገረውም ሰውየውን። ሁሉም ተሽቆጥቆጦ ነው የሚታዘዘው። ተጣላን ከሰውየው ጋር የሁለት ሰው ስራ እየሰራው ነው። ደሞዜን አስተካክልልኝ አልኩት። በጭራሽ አለኝ። እንዲህ አይናገርም እሱ። ከተናገረም ትኬት ተቆርጦልሽ ጠዋት ላይ ትበሪያለሽ የምትባይ የሚል አይነት ሰው ነው። ምክንያቱም በሰራተኛ በቃ ተንቀራጦ የሚቀመጥ ሰው ስለሆነ ሰዎች ስለሆኑ ከዛ ተጣላን። በስነ ስርዓት ተጣላን። ይከፈልኛል። ይከፈልኝ። በስነ ስርዓት ከሰውየው ጋር ተጣላን። እንዴት ድፍረቱን አገኘሽው አንቺ? አላቅም እንዴት እንደሆነ አላቅም። ብቻ ግን ነው ደሞዜ አንሶኛል። ሁለት ስራ ስለምሰራ ደግሞ በጣም ነው የምሰራው። በጣም ነው የምሰራው። ስሰራ የእውነቴን ነው የምሰራው። እንደ አልምጬ ምናምን አይደለም። ከሂሳብ ከቤት አስቤዛ ሂሳብ ጀምሮ ኦዲት አድርጌ ለሱ ሂሳብ ሰራተኛ የማስተላልፍለት እኔ ነኝ። ማታ አምሽቼ በጣም ብዙ ነገሮችን አስተካክዬ ማድረው እኔ ነኝ። ተጣላን። በቃ ምሳሳ ሲመጣ የምጠብቀው ትኬት ተቆርጦልሻል ወደ ሀገርሽ ልትሄጂ ነው የምጠብቀው እኔ። ለሳምንት ያክል ኤክስፔክት አድርጌ ጠበቅኩት። ይመሻል ይነጋል፣ ሂጅ አልባልም። የሆነ ደወል ተደውሎልኝ እየሮጥኩ ሲሄድ ወዳለበት ኦኬ ነገ ልትሄጂ ነው ሊለኝ ነው ብዬ ስጠብቅ የለም። ሳምንት ሙሉ ጠበቅኩት። ከዛ አልተባልኩኝም። ወር ደረሰ። ተጣልተን ምናምን ተኮራርፈን እንደ ድሮ ይሄ አምጪ ይሄ እንዴት ነው ምናምን ብሎ ወሬ የለም። በፊት ኢቭን ደህና አደራችሁ የሚለን ሰውዬ ዘጋን። ናንቺ ምክንያት በኔ ምክንያት ቤቱ ሚስቱ አለች ምናምን ነገር በቃ ተዘጋጋን። በዚህ ምክንያት ሚስቱ ማኮረፈች። በቃ ቤቱ ሳይለንት ሆነ። ቤቱ አለቃ አጠቃላይ ባለቤትም ሆነች አሁን እቺ ከላጭ ቆራጭ ቤቱ ሳይለንት ሆነ ማለት የለም በቃ ጸጥ። ከዛ ወር መጣና እየፈረምን ነው የምንወስድ ደሞዛችን ፈርመን ነው የምንወስደውና ወር ሲመጣ 2 ኤንቬሎፕ ተሰጠኝ። ከዚህ 2 ወረቀት ፈረምኩኝና 2 ኤንቬሎፕ ተሰጠኝ። ከዛ ይሄን አይደል የፈለግሽው ብሎ የሰውየውን ደሞዝ 2000 ምናምን ብር አልሰጠኝም። አብረር ማለት እንደዚህ በቃ ከዛ መሳቅ ጀመርኩ። እኔ ቤቱ ወደ ሰላማዊ ብራሽ ምክንያት ነው ያስቃል። ታዲያ በቀላል ያስቃል ወደ ሰላማዊ እነሱ ራሱ ቢያኮርፉ በቃ ብን ብዬ መስራት ስራዬን ጀመርኩኝ። ግን ስራ በዛው ልክ በቃ ተጠገረርኩኝ። ስራ በዛው ልክ ታዘዝኩኝ። በዛው ልክ አለቀስኩኝ። በዛው ልክ ከፋኝ። ያቺ ብር አንድ ወር ደርሳ ያችን ብር ስቀበላት ልክ የአንድ የደም ጠብታ የታክል ሆና ተሰማችኝ። በቃ ኤቭሪ ሲንግል ዴይ በጣም የሚያስጠላ ነገር ለ2 አመት ሰራሁኝ። ያችን ብር ጫና ስላለው ሌላ ጊዜ ምግብ እየበላው ከሆነ አልታዘዝም ነበር። ምግብሽን ስጨርሽ ይሄንን አድርጊ ነበር መባለው። የዛን ቀን ግን ትንሽ ይሄንን አድርጊ ስትመለሽ ትበያለሽ። ሌላ ጊዜ እረፍት አርፋለች ተኝታለች ከተባለ ተኝታለች ምንድነው ብሎ ሌላ ሰራተኛ ከሄደ ነው ቀስቅሷት ማለት ተጀመረ። የሆነች ትንሽዬ ሚስቴክ ከታየ ይሄ እቃ እዚህ ጋር ነበርና ትንሽ ሸርተት ካለ ለምን ሸርተት አለ ለምን እዚህ ጋር ነበርኮ ቦታው ለምን እንዲያደረክሽው ብሎ የመጮህ ባህሪ መጣና እያንዳንዷ ቀን አለቀስኩባት። ያችን ብር 5 ሳንቲም አልቀነስኩባትም። ማለቴ አላጠፋሁም። ይሄ የደሜ ዋጋ ነው ብዬ አስቀምጣት ነበር። ያችን ብር መኪና ገዛውበት። ያው እስኪ አያይዝሽ መኪና ስትገዢ የነበረው ደግሞ ሁኔታ ደግሞ ራሱን የቻለ ታሪክ ነበርና እስኪ መኪና ልትገዢ ስትሄጂ የነበረውን ምናምን እስኪ ሁለት አመት ሰርቼ የሁለት ሰው ደሞዝ ነው ሴቭ ያደረኩት እንደነገርኳችሁ። ፕላስ ደግሞ ከዛ ወጥቼ ደግሞ በሳምንት አንድ ጊዜ ፓርት ታይም አለኝ። ያ የራሴ ወጪና የራሴ እንትን ነው። መኪና ስገዛ እውነት ለመናገር ደስ የሚልም ነገር አለው፣ የሆነ ሚስ ያደረኩትም ነገር አለ። መኪና ገዛውት ምኖረው ሪያድ ነበረ።
ትኬት ልቆርጥ ሄድኩኝ። ጥርሴን አመመኝ ብዬ ወጣሁኝ። ሆስፒታል ሄድ ነው ጥርሴን አመመኝ ብዬ ወጣሁ ትኬት ለመግዛት ከቤት ማለት ነው። ከዛ ኦኬ ተብዬ በሹፌር ነው የሄድኩት። ትኬት ኦፊስ ሂጄ በረፍቴ ቀን ነው መኪና ልገዛ መውጣው። አስባችሁታል? ግን አንድ ቀን ማለት ነው። አንድ ቀን ካለውበት ከተማ ለምሳሌ ይሄ አዲስ አበባ ነው። ከአዲስ አበባ እንደ ባህር ዳር ወይ እንደ ጎንደር ይርቃል። ሽማን የሚባል ከተማ ነበር ሄድሽው? ሪያድ ነበርኩኝ። መኪናውን የገዛሁት ጅዳ የሚባል ሀገር ነው። እሺ። ከዛ ጥርሴን አሞኛል ሕክምና ብዬ ነው የወጣሁት። ሹፌር ይዞኝ ሄደ ሆስፒታል። ያው ከሹፌሩ ጋር ስለምንግባባ ትኬት ኦፊስ ሄድኩኝ ዝም ብዬ። ቆይ እዚህ የምጠይቀው ነገር አለ። በነገራችን ላይ ሰውየው ብቻ ሳይሆን ሰራተኞችም ከኔ ላይ የተነሱ ነበሩ። ከዛ ትኬት ኦፊስ ሄድኩና አንድ በጣም ሚስ ያደረኩበትን ቦታ ልንገራችሁ። ልቆርጥ ሄድኩኝ ለጅዳ ብዬ እና ጠዋት የመጀመሪያ ፍላይት አልኩት። እንግዲህ በጠዋት ነው መሄድ የፈለኩት። በጠዋት የመጀመሪያ ፍላይት ስለው ይሄ ቢዝነስ ክላስ በጣም ሀብታሞች የነሱ ሀገር ሀብታሞች የሚሄዱበት ፕሌን የለልሽም ልጅዬ? በጣም ሀብታሞች እንደኔ አይነቱ ሸቃላ አይደለም። በጣም ሀብታሞች ለካ ጠዋት የመጀመሪያ ፍላይት የሚሄዱት የነሱ ነው። ምን አለበት ቀጣዩን ብለው ኢትዮጵያ 2 ጊዜ ደርሶ መልስ ትኬት ይቆርጣል። ያስከፈሉኝ ልክ ናቸው። ሀብታም ነሽ አላቅም። ከዛ ትኬቴን ቆርጬ ብሩ አልታየኝም። በቃ ቀው ያልኩ ተመልሼ ጥርስ ክሊኒክ ውስጥ ገብቼ እንትኑ ሪሴፕሽን ጋር ደርሼ ተመልሼ ወጣሁኝ። ከዛ መኪናዬ ገብቼ ሄድኩኝ። የቆረጥኩት እሁድ ነው ረፍቴ። እሁድ ተነስቼ በጠዋት 1 ሰዓት ተነስቼ ኤርፖርት ገባሁ። ደግሞ ራሴን አላምነውም። በኋላ የሆነ ቢከተሉኝ ሲሆነ ነገር ምናምን ብዬ ማለት ነው። ሲሄድ ቀይ ምንጣፍ ተነጥፎ በቀይ ምንጣፍ ዌልካም አልተባልኩም። በስመ አብ እንደም ይገባኛል አላልኩም። ደነገጥኩኝ። ምን ሊወስዱብኝ ነው የት ውስጥ ነው የገባሁት ብዬ ትኬቴን አሳየኋት። ይሄ ነው አለችኝ። ጅዳ ነው የምሄደው ስላት አዎ ይሄ ነው። ፕሌኑ በጣም ትልቅ ፕሌን ነው። የአገር ውስጥ ፕሌን አይመስልም። ገባው። ጥቁር እኔ ብቻ ነኝ። ሴት እኔ ብቻ ነኝ። በጣም ቀዮች ናቸው እነሱ፣ ነጮች ናቸው። በጣም ነው የሚያምሩት። ልብሳቸው ወተት ነው የሚመስለው። በቃ የቢዝነስ ማን ሳምሶናይት ይዘው ነው የሚመጡት። ትንሽ ወንዶች ናቸው። በቃ የቢዝነስ ሰዎች ናቸው። ጀስት ቢዝነስ እንትን ብለው ለመምጣት ነው። ከዛ መጡ። ቁጭ እያንዳንድሽ እዛ እኔ ብቻ ነኝ ሴት፣ እኔ ብቻ ነኝ ጥቁር። እንዳለ አይናቸው ከኔ ላይ ነው። ማናት? ምንድናት? ምንድናት? ሊያስይዙኝ ነው በቃ ምናምን ነገር ምንድነው ይቺ ልጅ የምትሰራው ብለው ሊያስይዙኝ ነው አልኩኝ። በቃ ሰውየውም እዛ ቢዝነስ ውስጥ ስላለ እና ደግሞ ብዙ ጊዜ ባለስልጣኖችና እንደዚህ የቢዝነስ ሰዎች ይመጣሉ። ፓርቲ እራት ግብዣ ምናምን ሲደረግ ቤት ውስጥ ይመጣሉና አሁን እዛ ቤት ያየኝ ሰው ድንገት ኢንኬዝ መጥቶ ቢያየኝ ደውሎ እኮ ይነግረዋል ብዬ የዛን ጊዜ አሰብኩኝ። በቃ አይ እኔ ሜካፕ ተቀብቻለሁ ምናምን ቆንጆ ሆኛለሁኝ። አይ ድንገት ላይ ያቀኝ ይችላል። ወዳውት ሜካፕ ነው እዛ ቤት ሰራተኛውን የዩኒፎርም ለብሼ የሚያቀኝ እንጂ እዚህ ውስጥ ያቀኝ ይሁን ብዬ በቃ ጥጌን ይዤ ቁጭ አልኩኝ እና ካጠገቤ የተቀመጠው ሰው ምንድነው ወዴት እየሄድሽ ነው አለኝ። ወደ ጅዳ አልኩት። ወደ ምገዛበት ቦታ ደረስኩኝ። ጅዳ ሄድኩኝ፣ አየዋት፣ ገዛሁኝ፣ ብሬን ከፈልኩ ሆንጭ አድርጌ መርከብ ወደሚጫንበት ቦታ ሄድኩኝ። የመርከብ ከፈልኩኝ፣ ወረቀቴን ፕሮሰሴን እንዳለ ጨራረስኩኝ። በአንድ ቀን ወደ 10 ሰዓት አካባቢ ምናምን ምሳ ጋበዘኝ። በጣም ነው የማመሰግነው። እንግዲህ ልጁን እንኳን አላውቀውም፣ ደላላ ነው ልጁ፣ ለልጁ የሚከፈለው ነገር። ከዛ 10 ሰዓት ምናምን ወደ 10 ወደ 11 ሰዓት አካባቢ ጨርኩ። ደግሞ እመለሳለሁ ብዬ ያልኩበት የመጨረሻው በዛው ፕሌን ነው መመለሰው። የጧት የመጀመሪያው ፍላይት እና የመጨረሻው ፍላይት ብዬ ነው የቆረጥኩት። ከዛ መሸ፣ ምሳዬን በላው ምናምን። ልጁ ኤርፖርት መልሶ ወሰደኝ። ገዛዝቼ ምናምን ወረቀቶችን ዶክመንቴን ይዤ ኤርፖርት ገባሁ። ኤርፖርት ገብቼ ማታ 6 ከሌሊቱ 6 ሰዓት ላይ ነው ፍላይቱ።
ለሊት እስከዛን ጊዜ ድረስ ኤርፖርት ቁጭ አልኩ ኤርፖርት ላይ መጣች ፕሌኗ ገባን የዛን ጊዜ የተሰማኝ ስሜት በህይወት የተሰምቶኝ አያውቅም ሲሄድ ፈርቼ ነበር ሄድኩት ስመለስ ግን በቃ የመጨረሻው ደስታ እዛ ጋር ነበር ማለት አደረኳት እኮ ቻልኩኝ ከዛ በፊት ብዙ ያማከርኳቸው ሰዎች ነበሩ በዙሪያ እዛው አገር ላይ የነገሩኝ እንደማልችል ነው የነገሩኝ ማድረግ እንደማልችል ነው ኢቭን ኤቲኤም ካርድ እንደተቸገርኩ ታውቃላችሁ ኤቲኤም ካርድ ተቸግሬያለሁ ማለቴ ካሽ ብር ሰተሻቸው ነበረኝ ኤቲኤም ካርድ ግን ወደ ሀገር ልገባ ነው ብዬ በየ6 ወሩ ይታደስ ነበር ወደ ሀገር ልሄድ ነው ብዬ ኤክስፓየርድ ሲሆን ድረስ ታውኩት እና ፋይናል ላይ ኤቲኤም ካርድ ተቸገርኩና አንድ ጓደኛዬ ነው ኤቲኤም ካርድ የተባበረኝ ከዛ ደስ አለኝ ብቻ በጣም ደስ አለኝ አሸነፍኩ ያሸናፊ ስሜት የዛንቀ ከዛ በኋላ እንደዛ አይነት ስሜት ተሰምቶኝ አያውቅም የዛንቀ ብቻ ነው እንደዛ አይነት ደስ የሚል ሴንስ የተሰማኝ መጣን አረፍን እና መጥቼ ስራ ቦታ አልገባም በለሊት አይደል ቤት የለኝም እንዳልኳችሁ አልተከራየውም ያን ሁላ ጊዜ ስቀመጥ አንዲት ጓደኛዬ ጋር ነግሬያት ነበር እሷ ጋር እንደማድር ስልኳን ዘጋችና ጠፋች በስመ አብርሻት ተገናኝማ በየጊዜው ሌላው ቤት ይከራያል የሆነ ጊዜ ያለው ቦታ አንቺ ስራ ላይ ነው ያሳለፍሽው ስልኳን ዘግታ ጠፋች ሰው የያስኩት መኪና ጀስት እንደኛ ጋር ራይድ መኪና ነው ስራ ቦታ መግባት አልችልም በጣም ግማሽ ሌሊት አልፏል ማንንም በር አይከፍትልኝም የፕሌኑን ደስታ ሳላጣጥም እዛ ጋር ትልቅ ፈተና ገጥሞኝ ነበርና የሆነ ቦታ ላይ ሂጄ አደርኩኝ ማለቴ ማደር የምፈልግበትና ከደስታዬን ላጣጥምበት ከጓደኛዬ ጋር የፈለኩት ፓርት ሆኖ ነበር ግን ያሳይሳካልኝ ግን በደንብ ከማልግባባቸው ሰዎች ጋር ግን እንደዛ አይነት አክሲደንት ገጥሞኛል ብዬ ደውዬ ሂጄ አደርኩኝ ከዛ ሳይቆይ ያ ደስታ ሳይቆይ ማታ እንዳለቅስኩኛለሁኝ ግን አሸንፈሻል ያ አሸንፌያለሁኝ እና የነበረን ቆይታ እዛ ጋር ተጠናቆ ከዛ እንደምታውቁት እናንተ እያለ ያው መኪና ከተገዛ አይቆይም አይደል ወደ ኢትዮጵያ ስለሚመጣ ወዲያው መጣው ስመጣም እውነት ለመናገር ብዙ ፍቃደኞች አልነበሩም ሰዎቹ ደሞዝ እንጨምርሻለን እንደዛ ሲከራከረኝ የነበረው ሰውዬ ደሞዝ ልጨምርሽና ትንሽ ስሪ ብሎኝ ነበር ሁላ በቃ ዘጋው አርሻለሁ ኢትዮጵያ ስመጣ ከዜሮ ጀመርኩኝ ህይወትን ከዜሮ ጀመርኳት ሁለተኛ አምባ ሁለተኛ ልቅሶ ይሄ ኢትዮጵያ ስመጣ ብቸኝነትን በደንብ ሴንስ አድርጌ እንዳቀው ያደረገኝ እዚህ ነው ኢትዮጵያ ከዜሮ ነው የጀመርኩት ይሄ ላይፍን አሁን 50% አሸንፈሽ ምናምን አይደለም ኢትዮጵያ ሲመጣ ከዜሮ ካፈር ላይ ነው የተነሳሁት አንድ ብዬ አሁን ከዜሮ እስቲ ግልጽ ለማድረግ ያህል በማቴሪያል ደረጃ በገንዘብ ደረጃ ሁሉን ነገር አሟልተሽ ነው ተገባሽ ኢቭን እኔ እስከማቅ ድረስ እንግዲህ የቡና ማንኪያ ሳይቀር ይዘሽ የመጣሽ ምንም ነገር ኢትዮጵያ ውስጥ ኢንተርናሽናል ነገር ቴሌቪዥን ሁሉ ሳይቀር ምንም ነገር ቴሌቪዥን ማለት ትልቅ ነገር ነው እንግዲህ እና ያንን ሁሉ ይዘሽ መጣሽ መጥረጊያ ነው 80 ብር ይገዛት ኢትዮጵያ ውስጥ ማቴሪያል አሟልተሽ በገንዘብም ቢያንስ ራስሽን አደራጅተሽ ለመስራት ሬዲ ሆነሽ ነው የመጣሽውና ምን ነበር የሚያስለቅስሽ ነበር ከዜሮ ሲያስጀምርሽ ምንድነው ከዜሮ ያስጀመረኝ ሁሉም ነገር ስላለሽ ብቻ ጀስት ነገሮች ይስተካከላሉ ማለት አይደለም አው ግን ትልቁ ነጥብ ያለው አይ ቲንክ እዚህ ጋር ይመስለኛል ለምን መሰለሽ አሁን እንዳልነው አረብ ሀገር ሄደው ብቻ የሆኑ ሰዎች የሆነ ስራ ለመጀመር የሆነ ሳንቲም ይሰበስባሉ ቤት ይኖራቸዋል መኪና ገዝተሻል ምናምንና በቃ ብዙ ሰው እዚህ ጋር ጨርሻለሁ በቃ ከዚህ በኋላ የተደላደለ ነው ብሎ ነው የሚያስበው አንቺ ደግሞ መሬት ወድቄ ሀብዬ ህይወትን ጀመርኩ ነው የምትዩ ከዚህ እንግዲህ ገንዘብ አለሽ መኪና አለሽ ቤት አለሽ የምትፈልጊውን አይነት እቃ ለቤትሽ አሟልተሻል መውደቅ ምንድነው እዚህ ጋር ሁሉም ነገር ስላለ ይሄ ነገሮች ሁላ ይስተካከላሉ ማለት ሁሉም ነገር ስላለ ብቻ ይሄ ሁሉንም ጀምራለሁ ማለት አይደለም በጣም ኢትዮጵያ ውስጥ እንዳውም እዚህ ለኖረ ሰው በጣም ህይወት ቀላል ነው
ማለቴ ከሲስተሙ ጋር ተግባብተሽ ስለሆነ እንዴት ወጥተሽ እንዴት መግባት እንዳለብሽ አንቺ እኔ እኮ አያት ደርሼ እኮ ቤቴ ለመሄድ እኮ ሎኬሽን መጠይቅ ሰው እኮ ነበርኩኝ እኮ ቦታ ያለማወቅ ፈተና ይሄ ራሱ አንድ ቻሌንጅ ሆኖብኛል አባዶ እዛው ደርሼ ሰፈሬ ከዛ ራይድ ይዤ ሄድኩበት ቀን አለ በጣም ነው የሚያስጠላው እኔ አሁን አልፎ ስቃለዋ መኪና ገዝተሽ ይዘሽ ስትገቢ መንጃ ፈቃድ ወጥተሽ ነበር ያልኩ መኪናውን የቀደመው አይደለም ቆይ አህያ አይደለም በዱላት ነጭ ቆመላ መኪና ስገዛ እውነት ለመናገር ስለ መኪና ምንም አይነት እውቀት የለኝም ድፍረት ከዚህ ጋር ነው የሚጀምረው ሰው መንጃ ፈቃድ ይዞ እርግጠኛ ነኝ ሹፌርም አናግረሽ አዘጋጅተሽ አይመስለኝም በድረሽ ከዚህ ጀርባ የረዳኝ አንድ በጣም ማከብረው ሞደው አንድ የሥራ ባልደረባ አለኝ በጣም አመሰግናለሁ እንደ መኪና ገብቶ ፕሮሰሱን ለማስጨረስ ወደዛ ታያለሽ አንዳንድ በጣም እልህ አስጨራሽ ነገሮች አሉና ከጎኔ ሆኖ እነዛን ነገሮች አግዞኛል ቴንኪው በጣም ነው አመሰግናለሁ ውለታ አለብኝ እሱ አግዞኛል አሁን ከዚህ ኢቭን ከወደብ ደርሶ ሂደሽ አምጥተሽ ትራንዚስተር ቀጥረሽ እነዚህ አይነት ሲስተሞችን ስትመጭ አታቂያቸው እነዛ ነገሮች እሱ አግዞኛል በጣም ከዜሮ ነው የጀመርኩበት ያልኩሽ ብር ስላለሽ ብቻ ያው የሆነ ደረጃ ላይ አታልፊም ከዜሮ ነው የምትጀምሪው የሆነ ነገር ለመጀመር ስትፈልጊ ከመሬት ከታች ነው የምትጀምሪው እንጂ ነው ብር አለኝ እኮ ብለሽ ከላይ ከጀመርሽ ተመልሰሽ ወደ ታች ነው የምትወድቂው እያንዳንዷን ነገር እኔ ደግሞ ከዚህ ኢትዮጵያ ከታች ነው የጀመርኩት ማለቴ ከታች በጣም የችግርን ጥግ አይቸበታለሁ አካውንቴ ላይ 4 ብር ቀርቶ ምንም ዜሮ ሆኜ ራይድ ተመዝግቤ ራይድ ሰርቻለሁ ለራሴ ምግብ ሰፖርት የሚያደርገኝ አጥቼ 4 ብር አካውንቴ ላይ 4 ብር ቀረኝና ራይድ መመዝገብ አለብኝ ብዬ ራይድ ተመዝግቤ ራይድ ሰርቻለሁ ከዛ ወዳው ፍሩት ምናምን ገዝቼ ለራሴ በልቻለሁ እና አይልሽ እዛ ጋር ነው ህይወት ፋይት የገጠመው አረብ ሀገር ከገጠመኝ አስቸጋሪ ጊዜያቶች እንደውም ኢትዮጵያ ውስጥ ያሳለፍኳቸው አስቀያሚ ቀናቶች ይበልጣሉ ቢያንስ እዛ ጀስት ስራ ብቻ ነው ሰው ቢጎዳሽም ደግሞ አይገርምሽም እዚህ ግን በጣም ይሄ ያለኮ ምናምን ካጠገበኮ እንደዚህ አለ እንደዚህ ምናምን የምትይው ሰው የሆነ ታይም ላይ ጠፍቶ ታገኘዋለሽ የሆነ ጊዜ ላይ የለም ካጠገብሽ ሲኖርሽ ነው ሁሉም ሰው የሚያጅብሽ አይደል ሲኖረን ነው ሁላችንም በዙሪያችን ሰዎች የሚኖሩ ከለለሽ የለሽም ደግሞ እዛን ስተሽ ከውጭ ደግሞ ቆይተሽ ስትመጭ ደግሞ ሁሉ ጊዜ የማይቸግርሽና ብር ያለሽ ምናምን ነው የሚመስላቸው እንደለለሽ የምታውቂው አንቺ ብቻ ነሽ ካጠገብሽ ማንንም እንደሌለ የምታውቂው አንቺ ብቻ ነሽ ትወድቂ ማን ያነሳኛል ብለሽ የምታስቢው አንቺ ብቻ ነሽ እኔ ወደ ራሴ ሳመጣልሽ ነው አሁን ወድቅ ማን ያነሳኛል ማን ነው ካጠገቤ ያለው ብዬ በቃ ጀስት ብቸገርም ፋይት ማደርገው ከራሴና ከአምላኬ ነው ከትላንት ነው ማንነቴ ጋር ነው ሩጫዬ ከራሴና ከራሴ ጋር ብቻ ነው ሩጫዬ ከትላንት ነው ማንነቴ ጋር ነው እና የኢትዮጵያ ቻሌንጅ ትንሽ ቻሌንጅ ያደርጋል ቢሆንም ግን ግድ ፈተና አለ ይሄ አይነት ነገር አለ ይሄ እንዲገጥመኛል ይሄ እንደዚህ ያደርገኛል ምናምን ተብሎ የሆነ ቦታ ላይ ሰው ተቀምጦ እዛ ቦታ ላይ ተመቻችቶ መቀመጥ የለበትም ብዬ አስባለሁ ተፈርቶ እንደዛ አይነት ነገር ያጋጥመኛል እንደዚህ ሆናለሁ ኢትዮጵያ በሄድ አይመቸኝም ይሄ ይፈጠራል ተብሎ የአረብ ሀገር ልጆችን ብቻ አይደለም በማንኛውም ቦታ ላይ ያሉ ልጆች ይሄንን ነገር ተጋፍጠው ለመስራት ወደ ሀገራቸው ቢመጡ መልእክት አስተላልፋለሁ ኦፍ ኮርስ የትም ቦታ ላይ በነገራችን ላይ ፈተና አለ የተመቸ ነገር የለም የሚመች ነገር የለም ሀገራችን ላይ ደግሞ ብዙ ያልተሰሩ ስራዎች አሉ ያቅም ጉዳይ እንጂ አቅም እና ደግሞ ይሄ ምን ታዝብያለሁ አብሮ ሼር አድርጎ ያለ መተባበር ይሄ የሥራ ባልደረባ ሆነሽ አብረሽ እኩል ያለ ማደግ ለሻይና ለቡና ብቻ በቃ ለሻይና ለቡና ብቻ መገናኘት አሁን አረብ ሀገር የሚኖሩ ልጆች
በጣም ከሚገርመኝ ግሩፕ ፈጥረው 2-3 ሆነው እንደዛ አይነት ነገሮችን አላማ ይዘው የሆነ ቦታ ላይ ሰርተው የማደግ አድቫንቴጃቸው በጣም ሰፊ ነበር። ለመዝናናት ለመጣፍ ነው የምንገናኘው። ለዛ ብቻ ነው የሚገናኙትና ይሄ ፕላን ቢያደርጉ ፕላን ቢኖራቸው ሳንቲም ይዘው የሆነ ጓደኝነት ራሱ ጓደኛ ሲሆኑ ራሱ አሁን እኛ አብረን እየሰራን ነው በጋራ ጓደኛ ሲሆኑ ራሱ ላይክ በፕሮግራም ሆነው የፕሮግራም ሰው ሆነው አገር መተው የሆነ ቢልዲንግ አድርገው የሆነ ነገር ሰርተው የሆነ የመቀየር አልተለመደም ከኛ ጋር አይደለም። የኛንም እንደው ክሬዲት መሰጠትም ስላለበት አሁን ጓደኛሞች ነው በደረጃም ጊዜ አይደለም ብዙ ጓደኞች ኖረውኝ ያውቃሉ ነው የምትገናኙ በሐዘን በደስታ በቃ ጓደኛው እኮ እንዲ ለጓደኛው ማሸሽ ተብሎ እንባባላለን እርስ በርሳችን ምናምን አብረን እንበላለን እንጠጣለን በደስታቸው ደገኛለን በሐዘናችን በቃ እንደዚህ እንገናኛለን አብረን እንስራ የሚለው ነገር ኖሮ ያቀምና ኢቭን እኛም ወደዚህ ስራ እንደገና አብረን እንድንሰራ እንግዲህ ሁላችንም እኔ ሙያ ውስጥ አለው ሰው ማንቺ በተመሳሳይ ያለንና ወይ ሌላ ጋር ነው የምንፈልገው ወይም ደግሞ የሆነ ምቹ ሁኔታን የምንጠብቅ የነበረው ትክክል ጓደኝነታችንን ለምን አንጠቀመም ወደ ስራ እናመጣው ብለሽ ወደዚህ የሚያመጣሽን አንቺ ነሽና ያው ክሬዲት መስጠት ስላለበት እናመሰግናለን ጎትተሽ እንደዚህ ከቀረበት ገበሬዎች ይላልና አሁንና ትግስት ገበሬዋ ጋር እንግዲህ በጣም ቆንጆ ቆይታ ነው ያደረግነው አሪፍ ነው በጣም አስተማሪ እርግጠኛ ነኝ ብዙ ሰው የሚማርበትን ነገር አግኝቷል ብዬ አስባለሁኝ ያው እንትን ነው ድፍረት ለምንም ነገር እኛ ጋር ያስፈልጋል ብዬ አስባለሁኝ በጣም ብዙ ሰው ፈርቶ አሁን ሶሻል ሚዲያ ላይ እንኳን ካየሽ ገንዘብ ኖሯቸው ሰዎች ድፍረት ነው ያጡትና በትክክል ሐሳብ እንደዚህ ሼር የሚያደርግ ሰው የሚያማክር ሰው መንገድን ምንም ጥያቄ የሌለው ትጂ በደንብ አስምራም የተናገረችው እኔም ማምንበት እኛ ሀገር ማንንም ይሄ በቀናነት ነገሩን ይዞ ምናምን ማለት ምንም አይጎልብንም እኮ አሁን ትጂ ሰንበዲ መጥቶ ዶሮ እርባታ ላይ መሰማራት ፈልጎ ከሀስከፈ ብትናገሪ ሁላችንም እግዚአብሔር የፈቀደልን ኑሮ ነው እንጀራ ነው የምንበላው የራሳችንን ነገር በቃ የተፈቀደልን ነውና ላይክ እሷ ዶሮ ስለምታረባ ሰንበዲን ብታማክረው የሚወሰድባቸው መስሎ ሰዎች አሉ በጣም ችግሩን ትልቁም ችግር ይመስለኛልና ሶ እንዳለችውም አረብ ሀገርም ያሉ ልጆች እዛው ሆነው ሶሻል እንትን አላቸው ይሄ የሚገናኙበት ሚዝናኑበት አላቸው ህብረታቸው ደግሞ ወደ ቢዝነስ ወደ ሀገራቸው ይቀይሩት እድሜያቸውንም እዛ ከሚጨርሱ መስራት የሚችሉትን የሆነ ሰብስበው አይ ቲንክ እንደሰማነው ከሆነ እኛም ከዚህ በፊት ያው ቅድም ብለና ፕሮግራም እንደሰራነው ከሆነ የብዙዎቻችሁ ችግር ቤተሰብ ነው ዘመድ ለእንትና አርጌች ሞልቼ የሚሞላ ጉዳይ የለም ሲጀመር ማለት ነው እንለዋለን የኛ ሀገር አባባል አለ ይሄ 9 ደሃ ቤተሰብ ያለው ወይም 9 ሰው የሚረዳ ሰው አመቱ ላይ 10ኛ ይሆናል እሱ ይደፍናል ተመልሶ ነውና ምናየው ታሪክ ነው ማለት እውነት የሆነ ነገር መሬት ላይ ያለው ሀቅ ይሄ ነውና ከዚህ ብዙ ነገር ቢወሰድ ቤተሰብ ቢረዳም ባግባቡ ማለት ልክ በሆነ መንገድ ስትኖሪ ነው ሌላው የሚኖረውና እህቶቻችን ደጋግመን ይሄን ነገር የምናነሳው ፔናችሁ የኛም ፔን ስለሆነ ስቃያችን ነው ብለን ስለምናምንና ያለፋችሁበትን መንገድ ስለምንረዳ ነው እንጂ ከናንተ በላይ እኛ አዋቂ ሆነን ወይም ለናንተ ብለን አይደለም ግን ያው ደርሶ ከማየት ቀድሞ እንዳይሆን ማድረግ ያው አስተማሪ እንደሆነ የተሻለ ነው ምናልባት ይሄን ፕሮግራም ማይተው ወደፊት በዚህ ስራ ላይ ለመሰማራት የሚመጡ ሰዎች ካሉ በጋድ ሪቪውስም ቃል ግብይው ዳረ በደንብ ሙሉ ኢንፎርሜሽን እንሰጣቸዋለሁ አግዛቸዋለሁ በገንዘብም ባይሆን እንቁላል መረከብ ለምትፈልጉ ደግሞ እንቁላል ሲደርስ ምናምን ስልካችንን ታች እናስቀምጣለን እንድታስረክቡ ካንዶር በኋላ እንቁላል ይደርሳል ካንዶር በኋላ እንግዲህ እንቁላል እናስረክባለን ብለናል ይሄንን ይመስላል የዛሬ ቆይታችን መስራትም ለፈለጉ እንደዚህ በአረብ ሀገር ቆይተው ምን ልስራ ገብቼ ብለው በጣም ግራ ለገባቸው መምጣት ለሚፈልጉ ሳንቲም ላላቸው ሳንቲም ብቻ ኑሯቸው ሳይሆን ይሄንን ቻሌንጅ እሰራዋለሁ ወይ በከስርስ ደግሜ ኃላፊነቱን ራሴ ወስዳለሁ ወይ የሆነ ሀብን ነገር ቢያጋጥመኝ ሲዛነን ኃላፊነት ራሴ ወስዳለሁ ወይ ሳንቲም እኔ በጣም የተረዳሁት ድሮ ሳንቲም ቢኖር እኮ ይሰራል ማለት ይባላል ግን አይደለም ሳንቲም ብቻውን ምንም አይሰራም አንደኛ ግግም ያልሽ ደፋር መሆን አለብሽ ገገማ ደፋር መሆን አለብሽ ሁለተኛ ነገር ደግሞ ኃላፊነትን ራስሽ መውሰድ አለብሽ ማንንም ተጠያቂ ላለማድረግ እነዚህ ነገሮች እወጣለሁ ሰራለሁ ለወጣለሁ የመጣውን ነገር ፋይት አደርጋለሁ የሚል ሰው በማንኛውም ሁኔታ ላይ በራችን ክፍት ነው ለማገዝ
በጣም ቆንጆ እንግዲህ አሪፍ ቆይታ አድርገናል። እርግጠኛ ነኝ ብዙዎቻችሁ ብዙ ነገር ታተርፋላችሁ ብለን እናስባለን። እንዴ ለሚበረቱ እየሰሩ ላሉም ይሄኛው ቅድም እንዳልናችሁ አዲስ ፕሮግራም ነው ለጋሃድ ፖድካስትም ጋሃድ ሪቪው ነውና ከራሳችን እንጀምር እስኪ እነዚህ ልጆች ምንድናቸው ባክግራውንዳቸው ምናምን እዛ ጠረጴዛ ላይ ቂፕ ብለን እንደምናወራው አይደለ አንድም ለማሳየት ነው ሁለትም ደግሞ ሁሉም ነገር አልጋ ባልጋ አይሆንምና የትኛውም የሥራ መስክ ላይ ለመሰማራት የተዘጋጃችሁ ያላችሁ ሰዎች ሪስክ ወሰዱ ስለራሳችሁ ፈተናዎች አሉ እንዳትደናገጡ እኔን እንኳን የሆነ ነገር ለመጀመር በትበት ይያልኩኝ በጣም በቀላሉ ነው የደነገጥኩት ምናምን የሆኑ ነገሮች አጋጥመው ምናምን ስስቅብኝ ነበር ትጂ ማለት ነው። ገና እቺን ብቻ ነው እንደገና ታለቅሻለሽ ነው አይዞሽ እኮ አትላትም ወይ ገና እቺ ትንሽ አለቅሶ ነች ወደፊት ታለቅሻለሽ ብላ ነው የምትላትና እውነት ለመናገር አሁን ላይ ያላስለቀሰኝ ፈተና የሆነ ነገር ስጀምር ካላስለቀሰኝና በደንብ ቻሌንጅ ካላደረገኝ አይሳካም እተዋለሁ። የሰራው አይመስለኝም ይሄ ነገር በቃ ፌል ያደርግ ነው ምናምን ነገር በቃ ከተመቸሽ ትፈሪያለሽ ከተመቸኝ እፈራለሁ። ሰውም ላይ ምቾት እንደዚህ ናት እንደተባለው ያው ብዙ ነገሮችን አልፈን ነው እዚህ ምን ደርሰውና በተለይ እህቶቻችን ሁሌ የምንለው ሁሉንም ለማስደሰት አትሞክሩ። በቃ ሁሉንም ማስደሰት አይቻልም። ትንሽ ያጎደልን ቀን ትንሽ ወደ ኋላ ያልንቀን ነው ወቀሳ ወዲያው ነው የሚጀምር ዋጋ የከፈለለት ሰውና ሁሉንም ማስደሰት አይሆንምና ከራስ መጀመር ራስ ማስደሰት መጀመር ከዛ በኋላ ነው ለሌላው መትረፍ። ለምሳሌ እንደዚህ መታችሁ የራሳችሁን ቢዝነስ ብትሰሩ እዛው ውስጥ ለሌሎች የሥራ እድል መፍጠር ያን ይቻላል በዛ መልክ መርዳት ይቻላል። ከዛ ውጭ በጣም እንደው ግዴታ የሆነው በየማምነው እኔ እናት ነባት ነው ከዛ ተናነሾች ካሉም በትምህርት እንዲታገዙ ማድረግ ነው እንጂ ሁሉንም ቀዳዳ መሙላት አይቻልም እና ይሄ ነገር ብትይዙልን የሚል መልእክት አለን። እንግዲህ ዛሬ የነበረን ፕሮግራም ጋሃድ ሪቪውን በዚህ መልክ ብንጨርስ ጋሃድ ፖድካስትን ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ ይሄን ይመስላል ከዛም ባሻገር ቅድምም እንዳነሳንላችሁ አዲስ ፕሮግራም ደግሞ ይዘን እየመጣን ያለነው ጋሃድ እናውጣ በህይወታችን በትዳራችን በኑሯችን በአስተዳደጋችን በማህበረሰባችን የደረሰብን ወይም ደግሞ የተፈጠረ ነገር እንደው ይሄ ነገር ቢደርስ ሌሎች ጋር ቢደርስ ያስተምራል ይለውጣል እኔ ያለፍኩበትን መንገድ አይለፍ የምትሉ ሰዎች ብትመጡ ከታች በመናስቀምጠው ስልክ ብትደውሉልን መልእክት ብታስቀምጡልን ደውለን ቀጠሮ ይዘን በዛ መሰረት ኢንተርቪው አድርገን ሌሎች ወንድም እህቶቻችን ቤተሰቦች እናት አባቶቻችን እንዲማሩ እናረጋልና ይሄ ሁላችንም አብረን ተያይዘን ከምንወርቅ አንዱ ሰው የወደቀበትን መንገድ ድጋሚ እንዳንወርቅ እንማማር ነው በቃ እንማማር ነው በቀላል አማርኛ ምንለውና ሶ ቤታችንን ሼር ላይክ ሰብስክራይብ በማድረግ ለሌሎች በመጋበዝ በማስታወቂያው አብረን ብንሰራ ደስ ይለናል። ጋድ ሪቪው ደግሞ ማስታወቂያ ነው እሱ ራሱ ማስታወቂያ ነውና ወደያላችሁበት አዳዲስ ነገር የጀመራችሁ መተጋገዝ ነው። ይሄ ራሱ ምርቶቻችሁን ወይም ደግሞ የምትሰሩትን ስራ ለሌሎች ማስተዋወቅ እኛም ይሄም እገዛ ነው እየተጋገዝን ያለ ነው። ስንሄድ እንቅስቃሴዎች ካሜራ አለ ማቴሪያል ብዙ ነገሮች አሉና ወጪዎችም አሉ። ሶ ይሄንን አድርገን በቃ እንተጋገዝ ነው ሁላችንም እንለውና ስለዚህ ደውሉልን አሳባሴታችሁን አድርሱ። ቀጣይ ሳምንት በሌሎች ፕሮግራሞች እስከምንገናኝ ድረስ ቲጂ የመጨረሻ የምትዩ ነገር አለሽ? ግን ጓደኞቼ በጣም አመሰግናለሁ እዚህ ድረስ መጥታችሁ ስራዬን ስላያችሁልኝ በዚህ ሙልቃቃም እንዳልሆንኩ ደግሞ ስለተረዳችሁኝ እናማላቃለን። ይሄ ብቻ ነው ያለኝ። ተመልካቾቻችን በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ። እንደዚህ ሌሎች ሰዎች ካላችሁ መተን ስራ ቦታችሁን እንጎበኝላችኋለን እንሰራላችኋለን። ደውሉልን ሰብስክራይብ እና ላይክ አድርጉን አበረታቱን። እናመሰግናለን። ባይ